ሚኬል አርቴታ ከክሪስታል ፓላስ አስፈላጊ የፕሪሚየር ሊግ ጨዋታ በፊት በብዙ ጉዳዮች ላይ ሐሳቡን አጋርቷል። እንመለከተዋለን። የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ዝነኛው ጣሊያናዊ አለቃ ፋቢዮ ካፔሎ አርሰናል ለቻምፒየንስ ሊግ ፍጻሜ ይደርሳል እያሉ ነው። እንመለከተዋለን። በጭንቅ ጊዜ ለአርሰናል የተሳካ ግልጋሎትን እየሰጠ የሚገኘው ተጫዋች ታላቅ አድናቆት እየጎረፈለት ነው። በመረጃችን ተካቷል። የአርሰናሉ ኮከብ እጅግ ከፍተኛ ደሞዝ ቀርቦለታል። ከፕሪሚየር ሊጉ ከፍተኛ ደሞዝ ተከፋዮች መካከል አንዱም ይሆናል እየተባለ ነው የሚገኘው። የቀድሞ የአርሰናል ተጫዋች ደግሞ ወደ አሰልጣኝነት ስራ ገብቷል። በአዲሱ ኃላፊነት ከቀድሞ የአርሰናል የቡድን አጋሩ ጋር በተቃራኒም ሊፋለም ተዘጋጅቷል። እነዚህንና ሌሎች የመድፈኞቹን አዳዲስ ጉዳዮች ከዚህ በኋላ እንመለከታለን። እንደተለመደው ላይክ በማድረግ መረጃዎቻችንን እንድታደምጡ ጋብዛለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። በቀጥታ ወደ ጉዳዮቹ ከክሪስታል ፓላስ ጨዋታ አስቀድሞ በተለያዩ ጉዳዮች አስተያየቱን የሰጠው ሚኬል አርቴታ በርከት ያሉ አዳዲስ ሀሳቦችን በመግለጫው አጋርቷል። ስፔናዊው አሰልጣኝ ስለ ቡካዮ ሳካ የጉዳት ሁኔታ ከጋዜጠኞች ጥያቄ ቀርቦለት ነበረ። በኢፕስዊቹ ጨዋታ ሊፍ ዴቪስ በሰራበት ጥፋት ጉዳት የደረሰበት ቡካዮ ሳካ አሁን ላይ በጥሩ ሁኔታ እንደሚገኝ ነው የተናገረው። እንግሊዛዊው የመስመር አጥቂ በነገው የክሪስታል ፓላስ ጨዋታ የመሰለፍ እድል እንዳለው ጠቁሟል። ከጉዳት ጋር በተገናኘ ሪካርዶ ካላፊዮሪ እና ከጀርጂኒዮ ጋር አዳዲስ ሀሳቦችን አጋርቷል። ሪካርዶ ካላፊዮሪ ከጨዋታው ውጪ ነው፣ ጀርጂኒዮም ቢሆን አይኖርም። ለጀርጂኒዮ እንዳለመታደል ሆኖ ለተወሰኑ ሳምንታት ከሜዳ ይርቃል ሲል ነበረ የገለጸው። ሚኬል አርቴታ የክሪስታል ፓላሱን ጨዋታ የሚሸነፍ ከሆነ ሊቨርፑል ጨዋታ ሳያደርግ ሻምፒዮን እንደሚሆን ተጠይቆ ለኛ ያለው ብቸኛ ኢንሴንቲቭ ይህንን ጨዋታ ማሸነፍና ለቀጣዩ ጨዋታ መዘጋጀት ነው ሲል ትኩረታቸው የፓላስ ጨዋታ ላይ እንጂ የሊቨርፑል ዋንጫ ማሸነፍና አለማሸነፍ እንደሆነ እየተናገረ ይገኛል። ከጋብሪኤል ማርቲኔሊ ጋር በተገናኘ ይህ ተጫዋች በቅርብ ሳምንታት እያሳየ ያለው ብቃት ቡድኑ ከሚያስፈልጋቸው የመሪነት ባህሪያት መካከል አንደኛው ነው ሲል አሞካሽቶታል። ሚኬል አርቴታ ከክሪስታል ፓላስ ጨዋታ በኋላ የፓሪስ ሰን ዠርማ የመጀመሪያ ዙር የግማሽ ፍጻሜ መርሃ ግብር እስኪደረግ 6 ቀናቶችን ቡድኑ ያርፋል። ከዚህም ጋር በተገናኘ ለተነሳለት ጥያቄ ተጫዋቾች ብዙ ደቂቃዎችን እያደረጉ ነው የሚገኙት፣ አንዳንድ ጊዜ ረፍቶች ሲገኙ በጣም ጥሩ ናቸው፣ ደግሞ በዚያ ላይ የቡድን ስብስቡ በጉዳት እየተመናመነ ስለሆነ ረፍት መኖሩ ጥሩ ዜና ነው ሲል ነበር የተናገረው። የፓላሱ ጨዋታ ላይ ቡድኑ ስለ ፓሪስ ሰን ዠርማ የግማሽ ፍጻሜ መርሃ ግብር እያሰበ ወደ ሜዳ ሊገባ ይችላል ወይ ተብሎ ተጠይቆ ስለ እነዚህ ጉዳዮች አሁን ላይ አናስብም ሲል ነው ሚኬል አርቴታ የተናገረው። ከቡካዮ ሳካ ኮንትራት ጋር በተገናኘ ግልጽ የሆነ ፍላጎት ይታያል፣ ሁሉም ነገር በጥሩ መንገድ እየተጓዘ ነው ሲል ስለ ቡካዮ ሳካም ኮንትራት ጉዳይ ሐሳቡን አጋርቷል። የቀድሞው የእንግሊዝ ብሔራዊ ቡድን አሰልጣኝ ፋቢዮ ካፔሎ ቆፍጣናው ጣሊያናዊ አርሰናል ወደ ቻምፒየንስ ሊግ ፍጻሜ የመድረስ ዕድል እንዳለው ተናግረዋል። በቲኤንቲ ስፖርት ላይ ከቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ እና ኦሞድ ሃርግሬቭስ ጋር ሲከራከሩም ታይተዋል። ፋቢዮ ካፔሎ አርሰናል ከ2006 በኋላ ለመጀመሪያ ጊዜ በቻምፒየንስ ሊግ ፍጻሜ መካፈል እንደሚችል እምነታቸውን ተናግረዋል። በታሪክ ለሶስተኛ ጊዜ የቻምፒየንስ ሊግ ግማሽ ፍጻሜ ላይ የደረሰው አርሰናል ከፊት ለፊቱ ፓሪስ ሰን ዠርማ ይገኛል። አርሰናል ሁሉም ነገር አለው ብለዋል ጣሊያናዊው። ጥራት አላቸው፣ ሜዳ ላይ ሚዛናቸውን መጠበቅ ይችላሉ፣ ጥሩ የአካል ብቃት ሁኔታ ላይ ይገኛሉ። ይህ ለፓሪስ ሰን ዠርማም ተመሳሳይ ነው፣ ሁለቱም ጋር ይሰራል፣ ሁለቱም በጋራ ተመሳሳይ ደረጃ ላይ ነው ያሉት ብለዋል ካፔሎ። ነገር ግን አሁን አርሰናል የተለየ አንድ ተጨማሪ ነገር አለው፣ የአካል ብቃትና የጥራት ደረጃ ሁለቱም ጥሩ ላይ ናቸው። ነገር ግን አርሰናል የተሻለ የተጫዋቾች ፐርሰናሊቲ እንዳለው ነው የገለጹት። በጋራ መጫወት የሚችልና ጠንካራ ሰራተኛ የሆኑ የቡድን አባላትን አርሰናሎች ይዘዋል ሲሉ ካፔሎ ገልጸዋል። ሁለቱም የጨዋታ ቴምፖቸው
ከፍ ብሎ ማድረግ የሚችሉ ናቸው። ነገር ግን ገንዘቤን አንድ ቡድን ላይ ምድብ ካላችሁኝ አርሰናል ላይ ነው የማደርገው ሲሉ ፋቢዮ ካፔሎ ይገልጻሉ። ከማንቸስተር ሲቲ ውጪ እኔ አንድም የእንግሊዝ ቡድን በዚህ ደረጃ በቻምፒየንስ ሊግ ውድድር ላይ ሲጫወት አላየሁም። አርሰናል የቴክኒካል ጥራቱና የአካል ብቃት ጥንካሬያቸው እጅግ የላቀ ነው ሲሉ መድፈኞቹ ወደ ፍጻሜ ያልፋሉ የሚሉ ትንበያቸውን ሰጥተዋል። በሌላ ጉዳይ ደግሞ በጭንቅ ጊዜ ለአርሰናል ከተፍ ብሎ የተገኘው ተከላካይ ጃኮብ ኪቪዮር አድናቆት እየጎረፈለት ይገኛል። የሚኬል አርቴታ ቡድን የመሃል ተከላካዩን ጋብሪኤል ማጋሌሽን እስከ ውድድር ዓመቱ መጨረሻ በጡንቻ ጉዳት ሲያጣ ብዙዎች እጅግ ደንግጠው ነበረ። ይባስ ብሎ ደግሞ ጣሊያናዊው የእርሱ ተጠባባቂ ሆኖ መጫወት የሚችለው ሪካርዶ ካላፊዮሪ የረጅም ጊዜ ጉዳት ሲያስተናግድ ጭንቃቸው ከፍ አለ። ነገር ግን ባልታሰበ ሰዓት ከተፍ ያለው ጃኮብ ኪቪዮር ወሳኝ የሚባል ግልጋሎቱን ለአርሰናል እየሰጠ ይገኛል። የ25 ዓመቱ የመሃል ተከላካይ ባለፈው ክረምት ከአርሰናል ጋር ይለያያል፣ ክለቡንም ለቆ ይወጣል ተብሎ የነበረ ቢሆንም እርሱ ግን በአርሰናል ለመቆየት ወስኗል። ኪቪዮር ከጋብሪኤል ጉዳት በኋላ በነበሩ 5 የአርሰናል ጨዋታዎች ላይ በሁሉም ቋሚ ሆኖ ተሰልፏል። ከዊሊያም ሳሊባ ጋር በኤምሬትስ እና በሳንቲያጎ ቤርናቤዩ ተጣምሮ የሪያል ማድሪድን አስፈሪ አጥቂ ስፍራ ተጫዋቾች ቀጥ ማድረግ ችሏል። ሁሉንም ደቂቃዎች በእነዚህ የሩብ ፍጻሜ መርሃ ግብሮችም አድርጓል። በዊሊያም ሳሊባ ስህተት ከተገኘ ጎል ውጪ ያንን ጠንካራ የሪያል ማድሪድ የፊት መስመር አጥቂ ጸጥ ረጭ ማድረግ ችለዋል። ባለፈው ደግሞ በፕሪሚየር ሊጉ 4-0 በሆነ ውጤት ኢፕስዊች ታውንን አርሰናል ሲያሸንፍ በፕሪሚየር ሊጉ 12ኛ ክሊንሺት ወይንም ጎል ሳይመዘገብ የወጣበትን ጨዋታ አርሰናል እንዲያገኝ ምክንያት ሆኗል። ይህ ተጫዋች ባለፈው ዓመት በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ከባየር ሚኒክ ጋር ቡድኑ እርታቻ ሲለያይ በተለይ ሌሮይ ዛኔን መቆጣጠር አቅቶት እጅግ ሲቸገር ነበረ። አርቴታም ጨከን ባለ ውሳኔ ረፍት ላይ ኪቪዮርን ሲያስወጣው ተመልክተናል። ነገር ግን አሁን ከዚህ ሁሉ መጥፎ ጊዜው በኋላ አገግሞ ለአርሰናል ወሳኝነቱን እያስመሰከረ ነው። የቀድሞ የአርሰናሉ ሌጀንድ ዝነኛው የአጥቂ ስፍራ ተጫዋች ኢያን ራይት ስለ ኪቪዮር ሲናገር በሚዩኒኩ ጨዋታ ላይ ነርቨስ ሆኖ ነበር የታየው። ከዚያ ጨዋታ በኋላ በወጣ ገባነት ቡድኑን አገልግሏል። ነገር ግን እስካሁን ድረስ በሚገርም ብቃት ስራውን መወጣት ችሏል። ወደ ሜዳ መሰለፍና መጫወት የሚገባው እንደሆነ በብቃቱ አስመስክሯል። የተወሰኑ ጥቂት ስህተቶችን ሰርቷል። ነገር ግን በትልቁ መድረክ ላይ በፈለግነው ሰዓት ለአርሰናል መድረስ ችሏል ሲል ኢያን ራይት የአድናቆት ቃላትን ለጃኮብ ኪቪዮር ሰጥቶታል። የአርሰናል ደጋፊዎች ስለ ጃኮብ ኪቪዮር የሚሰማችሁን እስቲ ያጋሩን። በተለይ ባለፉት 5 ጨዋታዎች ያሳየው ብቃት እንዴት ያለ ነበረ? በነገራችን ላይ የጃኮብ ኪቪዮር ማሊያ በዚህ ሰዓት በአርሰናል ቤት እጅግ እየተቸበቸቡ ካሉ ማሊያዎች መካከል አንደኛው ሆኗል። ከወደ ጃፓን ለ15 ቁጥር ለባሹ የኪቪዮር ማሊያ 125 ፓውንዶች ድረስ እየከፈሉለትም ይገኛሉ ተብሏል። ስለ ኪቪዮር የሚሰማችሁን ኮሜንት ላይ ጠብቃለሁ። የቀድሞ የአርሰናሉ ኮከብ ጃክ ዊልሸር የኖርዊች ሲቲ አሰልጣኝ ሆነው ተሹሟል። በቻምፒየንሺፕ የሚወዳደረው ክለብ ዮሐንስ ሆፍተርፕ የተባለውን አሰልጣኝ አሰናብተውታል። ቀሪ 2 የሊግ ጨዋታዎቻቸውን ዊልሸር እንዲያሰለጥናቸው በጊዜያዊነት ተሹሟል። ዊልሸር በአርሰናል ከ18 ዓመት በታች ቡድን ውስጥ አሰልጣኝ ሆኖ ሲሰራ ቆይቷል። ነገር ግን ባለፈው ጥቅምት ወር ላይ ነበረ ይህንን ስራውን በመልቀቅ ወደ ኖርዊች ሲቲ የዋናው ቡድን ረዳት አሰልጣኝ ሆኖ የተሾመው። አሁን በጊዜያዊነትም ቢሆን ኖርዊች ሲቲን የመምራት ዕድል አግኝቷል። የ33 ዓመቱ ዊልሸር አሰልጣኝ ሆኖ ተች ላይን ላይ ልንመለከተው ተቃርቧል። ዊልሸር የመጀመሪያ ጨዋታውንም ከሚድልስብራ ጋር ያደርጋል። የመጨረሻ የቻምፒየንሺፕ የሊግ ጨዋታቸውን ኖርዊች ሲቲዎች ከካርዲፍ ሲቲ ጋር ያደርጋሉ። ይህ ማለት ደግሞ ከአሮን ራምሴ የቀድሞ የአርሰናል ተጫዋች የቡድን አጋሩ ጋር በተቃራኒ ሆነው ይሰለፋሉ። ትላንትና የ34 ዓመቱ አሮን ራምሲ በጊዜያዊነት የካርዲፍ ሲቲ አሰልጣኝ ሆኖ ስራውን ጀምሯል። የመጀመሪያ መርሃ ግብሩንም አንዳቻ በሆነ ውጤት አጠናቋል። የመድፈኞቹ ደጋፊዎች እነዚህ
ሁለት በአርሰናል ቤት ሲጫወቱ የነበሩ በአርሰን ቬንገር እጅግ የሚወደዱና የሚታመኑ የአማካይ ስፍራ ተጫዋቾች ወደ አሰልጣኝነት እንደመጡ ስታስቡ እንደው ምን ተሰማችሁ? እንደኔ እርጅና ተጫጭኗችሁ ይሆን? በቅርቡ ሲጫወቱ የተመለከትናቸው የመድፈኞቹ ተጫዋቾች ሴስክ ፋብሪጋስ፣ ቲየሪ ኦንሪ እና ፓትሪክ ቪየራ በአሰልጣኝነት ሲሰሩ ነበረ። አሁን ደግሞ ዊልሸር እና አሮን ራምሲ በ33 እና 34 ዓመታቸው ወደ አሰልጣኝነት መጥተዋል። የመድፈኞቹ ደጋፊዎች ከነዚህ ተጫዋቾች የማትረሷቸውን አጋጣሚዎች በኮሜንት ላይ አጋሩኝ። እኔ ስለ ዊልሸር ሳስብ ገና በ19 ዓመቱ ያንን ኃያሉን ባርሰሎና ሻቪ ሄርናንዴዝ፣ ኢኒየስታ፣ ሜሲ፣ ቡሽኬትን የያዘው የ2011 ቡድን በቻምፒየንስ ሊግ ኤሚሬትስ ላይ ድንቅ ብቃት ያሳየበት ጨዋታ አሁን ድረስ በአይነ ህሊና ይከሰታል። ስለ ዊልሸር እና ራምሴ ስታስቡ ምን ትዝ ይላችኋል? ኮሜንት ላይ ጠብቃለሁ። በመጨረሻም የአርሰናሉ ኮከብ ቡካዮ ሳካ በፕሪሚየር ሊጉ ካሉ ከፍተኛ ደሞዝ ተጫዋቾች መካከል አንዱ እንደሚሆን ተረጋግጧል። በቀጣዩ ክረምት የመጨረሻ 2 ዓመት የኮንትራት ጊዜው ላይ ይደርሳል። የ23 ዓመቱ ሳካ የረጅም ጊዜ ኮንትራት በአርሰናል ቤት ለመፈረም ሁለቱ አካላት በድርድር ላይ ይገኛሉ። የስፖርቲንግ ዳይሬክተሩ አንድሪያ ቤርታ የቡካዮ ሳካን ኮንትራት ብቻ ሳይሆን ቀሪ 2 ዓመት የቀራቸው ጋብሪኤል ማጋሌሽ እና ዊሊያም ሳሊባም ጋር ድርድር ጀምረዋል። ከዚያ ባለፈ የሄል ኢንድ አካዳሚ ግኝት የሆኑት ማይልስ ሉዊስ ስኬሊ እና ኢተን ዋኒየሪንም ውላቸውን ለማራዘም እየሰሩ ይገኛል። ከነዚህ ተጫዋቾች በተለየ መልኩ ቡካዮ ሳካ ግን ከፍተኛ ደሞዝ ተከፋይ ይሆናል። የሳካ ኮንትራት በዚህ ሰዓት 2027 ላይ የሚያበቃ ሲሆን በሳምንት 195,000 ፓውንድ ያስገኝለታል። ነገር ግን አዲሱ ኮንትራት ከ300,000 ፓውንድ በላይ በሳምንት የሚያስገኝለት ሲሆን ከዚህ ቀደም በአርሰናል ቤት እጅግ ከፍተኛ ደሞዝ ተከፋይ የነበረውን የሜሱት ኦዝልን ክብረ ወሰን ሊያሻሽል እንደሚችልም ተጠቁሟል። ዘንድሮ በ30 ጨዋታ 11 ጎልና 14 አሲስት ያስመዘገበው ቡካዮ ሳካ ይህ ከፍተኛ ደሞዝ ይገባዋል ብላችሁ ታስባላችሁ ወይስ ደግሞ ተጋኗል ትላላችሁ? የአርሰናል ደጋፊዎች ሐሳባችሁን አጋሩን።